አስደናቂና ውብ ተፈጥሮ ከታሪክና ከድንቅ ቅርሶች ጋር ተሰናስለው ይታዩበታል። የሀገራችንም የመካከለኛው ዘመን የታሪክ አሻራዎች በዚህ ሐይቅ አስረጅ ሆነው ይገኛሉ። የኢትዮጵያ ስምጥ ሸለቆ ሐይቆች አካል የሆነው የዝዋይ ወይም የሐሮ ደንበል ሐይቅ 500 ስኩዌር ኪሎ ሜትር ስፋት ይዞ በውስጡም የተለያየ መጠን ያላቸው 5 ደሴቶች ይገኙበታል። በሁሉም ደሴቶች ጥንታዊና ታሪካዊ አብያተ ክርስቲያናት ይገኛሉ። እኛም በውስጣቸው ያለውን ታሪክና ቅርስ ለመመልከት በቀዳሚነት ጉዟችንን ወደ ገሊላ ደሴት አድርገናል። ጉዟችን በአዕዋፍ ክብረ ዝማሬ ታጅቧል። በተለይም በዚህ የወፍ ደሴት ሲያልፉ የተለያዩ የአዕዋፍ ዝርያዎች በርከት ብለው የሚታዩበት ነው። የሚገኙ ደሴቶች የዛይ ማህበረሰብ መኖሪያ ናቸው። በመካከለኛው ክፍለ ዘመን ከተለያዩ የሀገራችን ክፍሎች የተሰባሰቡ ህዝቦች ውህደት የዛይ ማህበረሰብን ባህልና ቋንቋ እንደፈጠረ የአካባቢው አባቶች አስረጅ ናቸው። ያለነው በገሊላ ደሴት ላይ ነው። እቺ ደሴት ከተመሰረተች እድሜዋ ብዙ ነው። ያው እስከ 7-8 ትውልድ ድረስ እኔ ራሴ መቆጣጠር እችላለሁ። የኔም ቤተሰቦች ማለት ነው። የአካባቢ ህዝብ ላቂ ደንበል ይለዋል። ሐራ ደንበል ላይ ስላለ የላቂ ደንበል ማህበረሰብ ይለዋል። የዛይ ማህበረሰብ ይባላል። ባይዘው ዛይ ማለት መጽሐፍ ቅዱሳዊ ቃል ነው። ዛይ ቢል ዝኩር እግዚአብሔር ይላል መጽሐፍ ቅዱስ። ዛይ ማለት እግዚአብሔርን የሚወድ እግዚአብሔርን የሚዘክር እግዚአብሔር ፈሪያ እግዚአብሔር ያለበት ማህበረሰብ ማለት ነው። ያው ህዝቡም እንዳለው 5 ደሴት ላይ በዚህ ሐይቅ ላይ 5 ደሴቶች አሉ። 3ቱ አርሲ ውስጥ ነው ያሉት፣ 2ቱ ደግሞ እዚህ በዝዋይ ሐይቅ ላይ ነው። ዝዋይ አካባቢ በምስራቅ ሸዋ ዞን ስር ነው ያለው። ባዳሚት ለወረዳ ጅዶ ኮምቦልቻ ወረዳ ባቱ ከተማንም ድንበር አድርጎ ከተማችንን ለከተማችንም ውበት የሆነች ደሴት ናት። 5ቱ ደሴቶች በአጠቃላይ ዛይ ይባላል። ይሄ ዛይ ቋንቋ አለ። ቋንቋው ራሱ ነቻላ ቋንቋ ባህል አለ። በጋብቻም የሚዘፈኑ ዘፈኖች አሉ በቋንቋ በሰርግም በሞትም ደግሞ ለቅሶ የተለየ ቋንቋ አለው፣ ባህል አለው። 5ቱ ደሴቶች ባህላቸው አንድ ነው። ሰው ተጠራቅሞሽ ነው ያለው። አንዱ ኦሮሞም አለ፣ ትግሬም አለ፣ ማነው ሰባት ጉራጌም አለ፣ ስልጤ አለ። ይሄን ዝም ብሎ አብሮ በቃ በአንድነት ፈጠሩት። ይሄን በአንድነት ፈጠሩት። በአንድነት አግባብተው ይሄን በአንድነት ፈጠሩት። ይሄን ሁሉ ሰው ቋንቋ የተለያየ ስለሆነ አንድ አደረጉ። ይሄን ደግሞ አሁን የተወጣጣ ነው። በአንድ ወደዚህ ዞርልና በዛ ይገባል። ወደ ትግሬም ይመጣል፣ ወደ እንትን ስልጤም ይመጣል፣ ወደ ጉራጌም ይመጣል። እንደዛ አለበት ቅድቀል። አናኖራችን እርሻም ነበረ እዚህ። ይሄ እንዳለ ይሄ መሬት በሙሉ ባለቤት አለው። በእንትን ተካፍሎ ለምን እንደዚህ በዚህ በእርምጃም ተካፍሎ ያኔ ይታረሳል። ያ ድንበሩ አይጠፋም። ሁሉም የ10 ሰውም ቢሆን ከዚህ መደዳ ይታረሳል። መኮስኮቻ አለ። በኩትካቶና በዘር ወቅት በመኮስኮቻ ባለቤቱ ያስተካክላል ማለት። በሁለተኛ ደረጃ ደግሞ በአሳም ይኖራል። የአሳ ልምምድነት አለው። ከዚህ የተወለደ ሰው አሳ ማጥመድ ሁሉም ይችላል ማለት።
የገሊላና ደብረ ሲና ደሴቶች ዛሬ ላይ ነዋሪ አልባ ሆነዋል። አብያተ ክርስቲያናቱ ብቻ ደሴቶቹ ላይ ይገኛሉ። ነዋሪው እንዴትና መቼ ደሴቶቹን ለቆ ከሐይቁ ዳርቻ ሰፈረ ለሚለው ጥያቄ ቀደምት አባቶች ምላሽ አላቸው። ይሄ ደሴት ከ40 ቤተሰብ በላይ ያኖር ነበር። 40 ቤተሰብ አርሶ አምርቶ ከብት አርብቶ አሳ አስግሮ 40 ቤተሰብ የነበረበት ደሴት ነው። በሚኒሊክ ዘመን ነው። ሚኒሊክ የህዝቡን ችግር አይተው ሚኒሊክ ወደ ውጭ አወጡና በዚህ 25 ጋሻ መሬት ዘር የከብቶች ዘር ላሞች የከብት ዘር እንደና ደግሞ የእህል ዘር ሰጥተው ነው ህዝቡን እንዲቋቋምና አርሶ በስፋት እንዲበላ ያደርገው። ከዛ ደሴት ህዝብ አንድም አልቀረም ታይዞ ወጣና እዚሁ ቦጨሳ የሚባል ቀበሌ አረፈ። በስፋት አርሶ አባቶቻችንም እዛው ነበሩ እዚሁ ነበሩ። ከዚሁ ይዘው ነው ወደዛ የወጡት። እኔም እዚሁ ነው ራሴን አወቅኩ። ለትዳርም ስደርስ እዛ ወጣሁ እንጂ ወዳ ሲሄድ ወደዚህ ሲመለስ በኔ እድሜ ነው ጭራሽ እዛ ሄዶ የወጣ። ከዛ እያራስነ እርሻው የተገኘውን ሰብል እዚህ እንትን የሰንጋይ በላ ይባላል። በዛኛው በሰንጋይ በላ በኩንታል ተወቅቶ እህሉ እዚህ ይገባል። ሆንዛ ቦጨሳ የምንለው ሚካኤል ወጥቶ የሚቀመጥ ህዝብ በሙሉ እዚህ ነው ትውልዱ ማለት ነው። አባቶቻችን እዚህ ነው የተወለዱት የኛ ማለት ነው። ቦታዋ ትንሽ በመሆኗ ሰው እየበዛ ሲመጣ የእርሻ መሬት በማጣት ማለት ነው ቦታውን ጠልቶ ሳይሆን የእርሻ መሬት በማጣት መንግስትን በመጠየቅ ወደዛ ሰፊው መሬት ለእርሻ እንዲመቻቸው ወደዛ ወጡ እንጂ ህዝቡ ነበረ። በሐይቁ ላይ በሚገኙት በአምስቱም ደሴቶች በተመሳሳይ ዘመን የተመሰረቱ አብያተ ክርስቲያናት አሉ። በገሊላ ደሴት ላይ የሚገኘው የ24ቱ ካህናተ ሰማይ ቤተክርስቲያንም አንዱ ነው። ሰው ከተለያየ አካባቢ ከሰሜንም የመጡ ጽላቶች ነበሩ። አክሱም ጽዮን እዚህ ትልቁ ደሴት ላይ ለ40 ዓመት እንዳረፈች ከዛ በኋላ ቀጥሎ ደግሞ ቁልቢ ገብርኤልም ከዚሁ አካባቢ እንደወጣ እዚህ ጋር ያሉት ጥላላ ያሉት ታቦታ ጽላታት ከዚሁ ነው የወጡት። የጽላቶች መሸሸጊያ የቅርጻ ቅርጽ መደበቂያ ቦታ ነበረ። በውሃ የተከበበ ስለሆነ ምንም ሰው ገብቶ ሊደፍሩ ስለማይችል ከጥላትም ለመከላከል ለማስቀመጥም ለማሸሽም ይመች ነበር። ታቦታቱ የመጡት በዮዲት ጉዲት ዘመን ነው አንደኛ ይባላል። በግራኝ መሐመድም የገቡ አሉ። ከዛን ጊዜ ያው ቤተክርስቲያኑ በዛን ሰዓት በሳር ነበር ተሰርቶ የነበረው። ጽላቶቹ በሳር ውስጥ ነበር ያሉት። ብዙ አገልጋይ አባቶችም አልነበሩትም። ቤተክርስቲያኑ ዝም ብሎ በምእመን ነበር የሚገለገለው። እንደ ገበዝ ሆኖ ያገለግሉ ነበር ካህናት በሌሉበት ሰዓት ማለት ነው። በገል በማይምነታቸው በገል እያጠኑ እቺን ቤተክርስቲያን ለዚህ ጊዜ አድርሰዋል። በዘመነ ኦዲት እና ጉዲት ዓመተ ምህረት ነው አሉን አባቶቻችን። አቡነ ተክለ ሃይማኖት ካህናተ ሰማይ ይባላል የዚሁ ደሴት። በዛኛው ወቅት ነው የተመሰረተ። የዚህን አካባቢ ዙሮ ቤቱ እንደዚሁ አልተሰራም ነበር። በእንትን በጎጆ ቤት ነው ቤተክርስቲያኑ የነበረው። ዝናብም አፍስሶ ያፈሳል። በስነ ስርዓት የተንከባከበ ነገር ታውቆ የተማረ ክፍል ገብቶም ቆርጦ የወጣም ያበላሸም ይኖራል ያለም አለ። በቤተ ክርስቲያኑ የተለያዩ ጥንታዊ ንዋየ ቅድሳትና የብራና መጻሕፍት ይገኙበታል። ጽላቶች እዚህ ውስጥ አሉ። ንዋየ ቅድሳት ብራና የብራና መጻሕፍቶች አሉ። የድሮ የነገስታት ካባዎች አሉ። የነገስታት ካባዎች አሉ። መቆሚያዎች አሉ። የድሮ ጳጳሳት አሉ። የብራና መጻሕፍቶች ደብረ ሲና ነው የሚገኙት። የዚህም የኛ ነው እዛም ያለው የኛ ነው። ወንጌል አለ። የተበጣጠሱ ናቸው። ለማሰራት እየሞከርን ነው። አሁን እንትን ሰርተን ይሄ ሙዚየም ቤት ለማሰራት እቅድ አለን።
አገልግሎቱም በወር አንድ ቀን ነው የምናገለግለው እኛ ሆነ ሶስቱም ቤተክርስቲያን እየዞርን የምናገለግለው እኛ ነን በጣም ደካማ ነው አገልግሎቱ ይሄም ለምን ካልከኝ አቅም ማነስ ነው የአገልጋይ ጥረት ነው ያለን ወር አንድ ቀን ስለሆነ ለማስቀደስ 23 አሁን ቅዳሴ የጧስ ከሆነ በ23 ማታ መተን እናድራለን እዚህ ለወደፊት ደግሞ ከሊቀ ጳጳሱ ከብፁዕ አባታችን አቡነ ጎርጎርዮስ ጋር እየተማከረ ነው እሳቸው ባጀት በጅቷል አሁን በዚህ በ2014 ቅርብ ጊዜ ባጀት በጅቶ እነዚህ ሁለቱ ገዳማት ያለ አባት መቀመጥ የለባቸውም ብሎ የራሳቸው ባጀት በጅቶ ሊቀጠሩ እዚህ የሚቀመጡት እንዲቀጠሩ ተብሎ ውሳኔ ሰጥቷል እሳቸው እየፈለገ ነው እዚህ የሚቀመጡት ማለት እዚህ እየተቀመጡ እየከፈቱ የሚያገለግሉ የሚያጥኑ ካህናትን እየፈለግን ነው እዚህም እዛም ማለት ነው ሁለቱም ቦታ በዚህ ነዋሪ አልባ በሆነው በገሊላ ደሴት ቤተክርስቲያኔን ደብሬን ትቼ የትም አልሄድም ያሉ አንዲት እናት ብቻ በደሴቱ ይኖራሉ በዝዋይ ሐይቅ 5 የሚደርሱ ደሴቶች የሚገኙ ሲሆን በአብዛኛው ሁሉም ማለት ይቻላል ነዋሪ አላቸው ይሄኛው የገሊላ ደሴት ከሌሎቹ ለየት የሚያደርገው አንዲት እማሆይ ብቻ ናቸው የሚኖሩት እማሆይ ኩሼ ጎንደር ከ15 ዓመታቸው ጀምሮ እዚህ ደሴት ላይ እየኖሩ ነው የሚገኙት በዚህ ደሴት ብቸኛው ነዋሪ ናቸው ከሳቸው ውጪ ማንም የለም ህይወት በዚህ ደሴት ፋል የሚለውን አብረን ከእማሆይ ጋር እናወጋለን ሰላም ነው እማሆይ እንዴት ኖት ደህና ኖት ደህና ነው መጣችሁ ከአዲስ አበባ ነው የመጣነው ከኢትዮጵያ ቴሌቪዥን አዲስ አበባ ሰዎች ባረካችሁ ተባረኩ እግዚአብሔር ባረካችሁ እኔም በሀገር አስቀመጡኝ እነኚህ ናቸው መግደቡኝ ቀለቡኝ መጥቶኛል በልጅነቴም ጋብቻ ይሄ ጋር ነው ጋብቻ የጋር ነው እትዳሬ ጋር ነው በ15 ዓመቴ ነው ገባ ቤታችን ላይ ነበር ለመሬት ብሎ መንግስት መሬት ሰጣችሁና ሄዱ አንድ ሰው ሳይቀር ያንን ጊዜ ይሄ ሞተር የለም በትንሽ እንትን ነው መሄዱ መውጣቱ መግባቱ መከራ ነው እግዚአብሔር በፈቃዱ እኔን ደሞ ሰው ሙሉ በሙሉ ሄዶ ከወጣሁም ደሎ ይሄ ጋር ብቻ አምረኛል ይሄ ክልሜም ይሄ ጋር ብቻ ነው እዛ ሲሄድ ሰው ደስ ይለኛል እዚህ ሲመጣ ደስ ይለኛል የድሮ ቤታችን የድሮ ቤት ፈርሷል አሁን በጊዜ በኋላ እነኚህ ልጆቼ ነው ይሄ ልጆች ይሄንን ቤት እዚህ ያሰሩልኝ እንደዚህ ነው ልበላ አቡነ ተክለ ሃይማኖት ካህናተ ሰማይ ነው ይሄ ጋር አስቀመጠኝ የእግዚአብሔር ፍቃድ ነው እሱ ፍቃድ ነው ብዙ ሰው ነበር ያንን ጊዜ ሰዎቹ ለመሬት ብሎ ነው ሄዱ እኔም አንድ ጊዜ እዛ ሄዳለሁ አንድ ጊዜ እዚህ መለሳለሁ ሰው ሙሉ በሙሉ እንዳለ ሄዶ በአመት አንድ ጊዜ ይቀደስ ነበር ታቦቱ አሁን በወር ይቀደሳል ይሄንን ቤተክርስቲያን ደግሞ በጣም እወዳለሁ በጣም ሌላ ትምህርት የለኝም መጣፍ ላነብም አንድ ነገር አላውቅም እንደዚህ ብቻ ደስ ይለኛል ብቻቸው ነው መኖሩት እኔም ራሴ እኔ ጋር ተመለሻውን ደክሞሻል እንኳን ቢያል እኔ ከዚህ አልሄድም ከቻልክ ናና የመጣ እኝ እንጂ እኔ ወደዛ አልሄድም ቤተክርስቲያኑን ጥዬ አልሄድም በሞትም እዚሁ ቀበረኝ ነው በቃ ፍጻሜ ከቻልክ አዎ ሁሌ ጨቀጨቃታለሁ እኔ ጋር ብቻሽን በዚህ ሰዓት አሁን እድሜሽም ሄዷል መታመም አለ ድንገት የሚከሰት ነገር አይታወቅም ጎረቤት የለም አንድ ነገር እንኳን ብትሆኚ እኔ ስሜ ይጣፋኛል እንደሆነ ይበቃሻል በቃ ተመለሽ ስለታ አይሆንም እግዚአብሔር አለ ናና ብቻ የመጣ እኝ እኔ የምጠብቀኝ እግዚአብሔር አለ እግዚአብሔር ምን አልሆነም እኔ ምንም አልሆነም ያው ከሞትኩም እዚሁ ተቀብረኛል እንጂ አልሄድም ሙሉ
ድሮ ጊዜ ብዙ ስራ ለማጥጥ መፍተል ነበር። ስፌት ሰፍ ነበር። ስፌት ሰፋለን፣ ጥጥ ፈትላለን። እንደዚህ ነው ብዙ ስራ ነበር እሱን ጊዜ። በጊዜ በኋላ ነው ስፌት መሆን ደክመናል። መፍተልም እንደ ድሮ ጥጥ የለም። ይሄንን እሰራ ነበር። አሁን አንድ ነገር አንድ ስራ አልሰራም፣ ያመኛል። ከቤትም ደጅ መውጣት መከራ ነው። ራሴ ጮጋራ ሰውነቴ እንዳለ ደም ስሬ እንዳለ ያመኛል። እንግዳ ተቀባይ ናቸው፣ ሩህሩህ ናቸው፣ ሰውን ይወዳሉ። በቃ አሁን ማዕበል በሚሆንበት ሰዓት ጀልባ ወደ ሌላ ደሴት ሲሄድ ማዕበል በሚሆንበት መጥቶ ሰው እዚህ እሳቸው ጋር ያርፋል። ዝናብ በሚሆንበትም እዚህ መጥቶ ዝናቡን ያሳልፋል እሳቸው ጋር እና ሰው ወዳድ ናቸው እና እግዚአብሔር ቤተክርስቲያን በጣም ትወዳለች። እግዚአብሔር መጋበኝ እበላለሁ እንጂ ሌላ ስራ መስራት አልችልም። ልጄ ቀልበኛል። እሱ ራሱ ከዝዋይ እንጀራ ያመጣልኛል። ሌላ የሚቀልበኝ ሰው የለም። እሱ ራሱ ነው የሚቀልበኝ፣ ልጄ ነው። ከዛ እንጀራ ገዝቶ ተሸክሞ ያመጣልኛል። እግዚአብሔር አስቀራልኝ። ይሄ ወንድ ልጅ አለ፣ ወንድ ልጅ እሱ ብቻ ነው። ወደ ማቂ ሴት ልጆች አንድ ሴት ልጆች አለችኝ። የተመሰገነው ሁሉ 3 ልጆች አሉኝ። አሁን አጋጣሚ አይታወቅም፣ ብቻውን ነው የምትኖረው። ምን እንደመጣ አሁን ለምሳሌ ጉማሬ ወደዚህ ይመጣል አንዳንዴ። እንደገና ብቻውን ትንታም አለ እና በጣም ነው የምሰጋው እኔ። አሁን እዚህ ውዬ ራሱ እስከምነጋ በጣም ስጋት ይዘኛል። በጣም አስባለሁ ምን አሁን እዛ ደርሼ ራሱ ምን ሆና ነው የማገኛት እስከማድረስ እጨነቃለሁ። በጣም እናቴም ናት አባቴም ናት እሷ ለኔ ማለት ነው። ያው በልጅነት እንደ አባትም እንደ እናትም ሆነ ተቸገራ ነው እዚህ ደሴት ላይ ያሳደገች እና ስለዚህ በጣም ነው የምታሳስበኝ። ተባበቂያ እዚህ በሷ አስቀምጥላቸዋለሁ፣ ዱቄትም አስቀምጥላቸዋለሁ እህል እንዳይጠፋ ከቤት ማለት ነው። ግን በተረፈ ከዛ ነው እየተዘጋጀ መጣው። ከዛ ያዘጋጀው ምግብ ከዛ ነው ማለት ጭማቂ ነገሮችን አስቀምጥላቸዋለሁ። ጭማቂዎች ያለ የማይበላሹ እሱን እዚህ አስቀምጥላቸዋለሁ። በተረፈ በብዛት ከዛ ነው በቃ በየቀኑ እኔም በየቀኑ እመጣለሁ። ካልመጣውም በቃ ሰውም ካገኘው አደራቸው አድርሱልኝ ብዬ ለሰው ምልካለሁ። አናኖራቸው እንግዲህ እንደምታዩት እሳቸው ቢታመሙ እንኳን አይወጡም ከዚህ። ለምን እላቸዋል ብዙ ጊዜ ማለት ነው ሲለመኑ ነበረ። አረ ዝዋይ ወጥተሽ ዝዋይ ተቀመጪ ሳኛ ጋር ተቀመጪ ስንላት አንተ ልጄን ትቼ አልወጣም እዚሁ ነው ቢሞትም እዚሁ ነው የሚቀበረው የሚለው ያነሱት። ህዝቡም ደግሞ ይሄ ጎብኚ ሲመጣ እሳቸው ብቻ እዚህ ስላሉ ለሳቸው የሆነ ነገር እየሰጡ ይሄዳሉ። ዝም ብሎ አይሄዱም። ሰው ሲመጣ የሆነ ነገር ቡና መግዣ እያሉ እየሰጧቸው ይሄዳሉ። በዚህ ነው የሚኖሩት። እሳቸው በጸጋ ነው የሚኖሩት። ብዙም እንትን ስጦታ አይፈልጉም። ስጦታም ብዙ አይፈልጉም። በጸጋ ነው የሚኖሩት ብዙ ጊዜ ማለት ነው። ስንጠይቃቸው እንዴት ነው ረሃቡ ጥሙ እንዴት ነው ምናምን ስለ አይጠማኝም አይረበኝም ተክልዬ እያሉ እኔ አይጠመኝም የሚል ሀሳብ ነው የሚያቀርቡት ብዙ ጊዜ ማለት ነው እንጂ ቤተክርስቲያንንም እገዛ የምታደርግላቸው ነገር የለም። መምጫም ማዕበልም ይኖራል። አንዳንዴ ነፋስ ማዕበል በሚሆንበት ሰዓት በጀልባ ስለመጣ ያስቸግራል ማዕበሉ። አንዳንዴ ደግሞ ጉማሬዎቹም ያስቸግራሉ። ያኔ ማዕበል በሚሆንበት ሰዓት ላይመቸኝ ይችላል እቀራለሁ። ሲቀር ያው ያን በሶ ወይም በሆነ ነገር እጠቀማለሁ። በተረፈ እኔ በየ2 ቀን በ3 ቀን በላይ ከሰው አይለይም። በቃ እመጣለሁ። በእንጨት ጀልባ ነፋስ ካለለ 1 ሰዓት ነፋስ ማለት ማዕበል አለ የሚያስቸግር ማዕበል ካለ እስከ 2 ሰዓት ከዛ እዚህ ለማቋረጥ ነው እስከ 2 ሰዓት ይፈጅብኝ። ከዛ በላይ የሚሆንበት ሰዓት አለ። አሁንም አይደል 90 ሆነ ለበልጣል እንጂ አንተ አሁን ቤተክርስቲያን ይሄዳሉ? አልችልም። አሁንማ ደክሞኛል። አልችልም። አልሄድም። ቢያግዘኝ ሰው ቢገኝ ጥሩ ነበር። እሱ ሰው ደግሞ እዚህ የሚመጣ ሰው ይሄን ነገር ሰው አይወድም። እዚህ መቀመጥ ሰው አይወድም።
መንገድ የለውም አሁን ለማቼ እድሜ ነው ሄድን ሁሉ ቁጭ ብዬ እንደዚህ ነው ፍቃዱ እግዚአብሔር ነው እሱ ነው ፍቃዱ ፈጣሪ ነው እንጂ አሁንም እዚሁ መኖር ነው የሚፈልጉት እስከ እድሜው መጨረሻ አሁን ፈልጋለሁ እንደሰው ካገኘ እኔ ጋር የሚቀመሰው ፈልግልኝ በገንዘብ ቀጠርልኝ አጣገቤ እንኳን ውሃ የሚቀዳልኝ እሳት የሚያነድልኝ አንድ ነገር የሚረዳኝ ነው እንጂ ወደዛ በፍጹም መሄድ አሳብ የላትም ሰው በቃ እዚሁ ሁሉ ነገር እዚሁ ብትሞትም እዚሁ እንድትቀበር ነው የምትፈልገው የአዲስ አበባ ህዝብ ከተለየ ቦታ የሚመጣ ህዝብ ያያታል ሲመጡ እሷን አይቶ ጎብኝቶ ተመርቆ የሚሄዱ አሉ ብዙ እናቴንም ብቻ ለወደድ ብዙ ልጆች ያሏት ማለት ይቻላል እዚህ ሰዓት ኢትዮጵያ ጠቅላላ ያያታል እየመጡ የበረከት እየሰጧት የተመረቁ የሚሄዱ አሉ እና ብዙ ወንድሞች ያሉኝ ማለት ነው ተርከንፈቹ እንደለውት በገሊላ ደሴት የነበረንን ቆይታ አጠናቀን ቀጣይ መዳረሻችንን ደብረ ሲና ደሴት አድርገናል በደብረ ሲና ደሴት የምትገኘው ቅድስት ማርያም ገዳም ሌላኛው በርካታ ቅርስና ታሪክ ተሸሽጎ የሚገኝባት ናት ክፍለ ዘመን እንደተመሰረተ የሚነገረው ገዳሙ ዛሬ ላይ ምንም መነኮሳትና ነዋሪ የለውም እንግዲህ የደብረ ሲና ቅድስት ቤተክርስቲያን እንግዲህ ከጥንት አባቶች በዮዲት ጉዲት ዘመነ መንግስት ከጦርነቱ ለመሸሽ ይዞ የመጡትና በዛን ዘመን የተመሰረተ ነው ከሰሜን ነው የመጡት በዚያን በሁለቱ የክርስትና ሃይማኖት ጦርነት ጊዜ በዚያን ጊዜ ነው የመጡት ቀጥሎ ስደቱ ሁለት ጊዜ ነው በግራኝ መሐመድ ጊዜ በሁለተኛ ጊዜ እንደዛው ተሰደው ነው የመጡት መጽሐፍትን በመያዝ እነዚህ ብራና መጽሐፍት ሌላ መጽሐፍ የለም እነዚህ ብራና መጽሐፍትን ይዘው ነበር የመጡት በዚያን ዘመን እንግዲህ ከስደቱ በኋላ ግማሹ ይዘው ነው የተመለሱት ጽዮን ማርያምም እዚህ አርፋ ነበር ለመጀመሪያ ጊዜ በፊትማ ያሳር ቤት ነው ዙራውን በቃ እናቶችም ከወጡ ጧቱን በቃ ወጥቶ ሰግዶ ቀምጦ እጣኑ በገል ነው የሚያጥሩ ራሴ ነው የደረስኩበት ደሞ ይሄንን ደሞ በኋላ ጊዜ ነው አንድ አባሳቸው መጡና ይሄንን ይሄን ካለ ሰው ቤት መግባም አይሆንም አሉና ያሆኑ በድሮ ያን የድሮ ቦታ ነው ይሄ የድሮ ቦታ በፊት ታቦቱ ያረፈበት ቦታ ስለሆነ እዛው መልሶ እዛው ሰሩት በገዳሙ በተለያየ ዘመናት የመጡ ልዩ ጥንታዊ የብራና መጽሐፍት በርከት ብለው ይገኛሉ አራቱ ወንጌል ነው ይሄ ተአምረ ማርያምም አለ እዚህ ውስጥ ገርላት አሉ የማይነበቡም አሉ በጣም የተጎዱ የማይነበቡም አሉ ለዚህ ብዙ መጽሐፍት ነው ያሉት ገርላት አሉ የተለያዩ መጽሐፍት ናቸው ግን አሁን አይነበቡም በእነዚህ መጽሐፍት ለንባብ አንከለከለ አንደኛ ለምን የተጎዱ መጽሐፍት ናቸው አይነበቡ የተቆራረጡ ናቸው እንትናቸው ገጻቸው ተቆራርጦ ይወጣ ስለሆነ ለማንበብም እንትን አያመቹም በዚያን ጊዜ ሳር ቤት ስለነበረ ያ ሳርም በደንብ እንትን ያለ አይደለም ዝናብ ሲዘንብ ውሃ ከላይ ቤቱ ያፈሰሰባቸው በዛ ምክንያት የተጎዱ ናቸው እንትናቸውን ጽሁፋቸው አሁን በግልጽ አይታወቅም ቃጠሎ ደርሶ ነበር ግማሾቹ ተቃጥለው እንግዲህ ጫፍጫፋቸው ነው ያለው ጥንታዊ ንዋየ ቅድሳትንና የብራና መጽሐፍትን ለዘመናት ሸሽገው ያቆዩት የዘዋይ ሐይቅ አብያተ ክርስቲያናትና ገዳማት የሀገራችን ታሪካዊ ሀብቶች ተጠብቀው እንዲቆዩ ብሎም ለትውልድ እንዲሸጋገሩ አበርክቷቸው የጎላ ነው
የዛሬውም ትውልድ እነዚህን ቅርሶች የመጠበቅና የመንከባከብ ታሪካዊ ኃላፊነት ተጥሎበታል። ክርስቲያኑ ካህን አልነበረውም፣ በምእመን ነው ያኔ ምእመን ገል እንዲ ያስገባ ያጠነ ነው እንጂ ካህን አልነበረም። ይሄን መጽሐፍት በስርዓቱ የሚይዘውም አልነበረም። ከተለያየ ቦታ ካህናት እየለመኑ እነሱ ምእመን ስለሆኑ ያስገቧቸው ያው አንዳንድ ታሪክ የሚያቅሰው አንድ ባንድ ያነሳ እኛ ከደረስን በኋላ ሁሉ ነገር እንደዚህ ከሆነ በኋላ ነው የደረስነው። ያለውን ነገር ደግሞ እኛ በጊዜያችን እንግዲህ ለወደፊት የህዝቡ ቅርስ ነው ሙዚየም ተሰርቶ አንድ ቦታ ይቀመጣል በሚል ያንዳንዱን ሰብስበን አስረን አስቀምጠናል እኛ ያገኘነውን። ስለዚህ እነዚህ መጽሐፍት ቢጠኑ ብዙ ታሪክ ያላቸው መጽሐፍት ናቸው። እግዚአብሔር ብሎ አንድ ቀን እንደው ሙዚየም ከተሰራ ተጠንቶ ምን መጽሐፍት እንደሆኑ በዝርዝር ተቀምጦ ለጎብኚዎችና ለታሪክ እንዲቀመጥ ለማድረግ አስበናል።
ነው የሚያከብረው ብዬ ገምታለሁ። ደስታው እጥፍ ድርብ ነው። 3ቱን ቀን ተከታታይ ክብረ በዓል ያለው በጣም ሰፊ ክብረ በዓል ነው። ህብረተሰቡ ሁሉ የማይመጣ ሰው የለም፣ ከያገሩ የማይመጣ ሰው የለም፣ ማያደንቅ ሰው የለም። ካንደንዶ እንዱማ ዱሬሰ ይወስታው ካንደንዶ እንዱማ ቤላዬ ቦቴ ታቦታቱ ከደሴቶቹ ተነስተው በውሃ ላይ በምእመኑ ታጅበው ወደ ሐይቁ ዳርቻዎች የሚያደርጉት ጉዞ ለተመልካቹ ልዩ ስሜትን የሚፈጥር ነው። ፈየናን ሆፍታዬ አማይፈቱ ኑፈዬ አማይፈቱ ኑፈ ታቦታቱ ባህሩን እየባረኩ ይሄዳሉ። ባህሩን ባርኮ ሲሄዱ ደግሞ ሌላው ጀልባው በዚህ ዙዋይ አካባቢ ያሉ ጀልባዎች አንድም አይቀሩም። ቢያንስ ከ50 ሞተር ጀልባ በላይ ነው አጅቦ የሚሄደው እና ድባቡ በጣም ደስ የሚል ነው። የዛን ቀን እንደው ይሄ ቀን ባይጨልም ነው የምንለው። ለምሳሌ አዲስ አበባዎች አይቀሩም፣ ከናዝሬት ሰው አይቀርም፣ ከሐዋሳ ብዙ ሰዎች ይመጣሉ። ሰው ራሱ ጉጉት አለው። እንኳን የሌላ ሀገር ሰው ቀርቶ እኛ ራሳችን ጉጉት አለ። የዛን ቀን መቼ ይደርሳል የሚል ጉጉት አለን። ሐይቁ እንዳለ በሞተርና በቀዛፊዎች የተሞላ ነው። በጣም ደስ የሚል ነው። ድባቡ በጣም ደስ የሚል እንደው እንደዚህ አይነት ታሪክ አለው ተብሎ የማይታሰብበት ደረጃ በቃ የሚያስደንቅ ነው እና ከአዲስ አበባም ከሐዋሳም ከተለያዩ ቦታዎች በሚዲያ ተላልፎ ስላዩ ለጥምቀት ብዙ ሰው ይመጣል። ብዙ በደንብ በደማቅ ሁኔታ ነው የሚከበረው። ይህን አስደማሚ የጥምቀት በዓል አከባበር ጎብኚዎች እንዲመለከቱትና የእናት ሀገር ጥሪን ተቀብለው ወደ ሀገር ቤት የመጡ ዲያስፖራዎች እንዲጎበኙት የባቱ ከተማ አስተዳደር ከቤተ ክህነት ጋር በመተባበር ተዘጋጅቷል። ጥምቀትን ከባቱ ከተማ ላይ የሚለው በስፋት ልንሰራ ያቀርነውና አሁንም እየሰራን ያለንበት ሁኔታ ነው ያለው። የተለየ ነው ብዬ ነው የምወስደው። ነገራችን ካሉ ቦታዎች የተለየ የሚያደርገን በዋናነት በጀልባ ሐይቅ ላይ የሚከበር አይ ቲንክ እኔ እስከማውቀው ድረስ የኛው የተለየ ነው ብለን መውሰድ እንችላለን። ስለዚህ የሚያምር በዓል ለማክበር ተዘጋጅተናል። ማህበረሰቡም በዛው ልክ የእምነት አባቶች ጋር ውይይት አድርገናል፣ ወጣቶች ጋር ውይይት አድርገናል። ዲያስፖራውንም ከውጪ ሌሎችንም ጨምሮ ውስጥም ያሉትን ለመሳብ ብዙ ስራዎችን እየሰራን ያለ ነው። በተለይ ጥምቀትን በባቱ ከተማ የሚለው እንደ ስሎጋን ይዘን ከኦሮሚያ ባህልና ቱሪዝም ቢሮ ጋር ከኢንቨስትመንት ቢሮ ጋርና ኢንቨስትመንት ኮሚሽን ጋርም እየሰራን ያለ ነው በስፋት በሚዲያም በሶሻል ሚዲያም የተለያየ ጥሪዎችን እያደረግን ያለ ነው። ይህንን ልዩና ውብ የሆነውን የጥምቀት በዓል አከባበር የቱሪዝም መስህብ ለማድረግ የባቱ ከተማ አስተዳደር ጥምቀትን በባቱ በሚል ሐሳብ በቋሚነት በየዓመቱ በፌስቲቫል መልክ ለማክበር ውጥን ይዟል። ከጥምቀት ጋር ተያይዞ ጥምቀትን በባቱ የሚለው አንድ አመት ተሰርቶ የሚቆም ሳይሆን ለዘላለም የሚቀጥል መሆን አለበት ብለን ተግባብተን ከማህበረሰቡ ጋርም ያለው ማመራር እስከ ላይ ድረስ ያለው ተነጋግረን የጨረስንና ለዚህ ኮሚቴ ተዋቅሮ እየሰራ ነው ያለው። የእምነት አባቶች እጅግ በጣም ፍላጎት አላቸው። ወጣቶች ይሄ ማህበረ ቅዱሳን ሰንበት ተማሪዎች የሚባሉት በሰፊው እየሰሩ ነው ያሉት። ስለዚህ ይሄ ሁሉ ከተቀናበረ የሚያምር ፌስቲቫል ይሆናል። በአንድ ቦታ ጠቅለል አድርገን አሁን 2 ቦታ ነው ሊከበር እቅድ የተያዘው። በተነጋገረው መሰረት ወደ አንድ ሰብሰብ አድርገን ሁሉንም ነገር ሐይቁ ላይ የሚካሄደው ነው፣ ከተማ ውስጥ የሚካሄደው ነው፣ በአንድ ትዕይንት እንዴት ነው መመራት ያለበት የሚለውንም መግባባት ላይ ደርሰናል። እሱን ከሚመጣው አመት ጀምሮ ወደ አንድ የምናስበው